ሰላም እንደምናችሁ እግዚአብሔር የተመሰገነ ይሁን። ዛሬ አንድ ነገር ላነሳላችሁ ፈልጋለሁ። እሱም በመንፈሳዊ ዓለም ላይ ሰው ከሰው ጸጋን አይካፈልም። በመንፈሳዊ ዓለም ላይ ሰው ከሰው ጸጋን አይካፈልም። ሰው ጸጋን የሚካፈለው እግዚአብሔር ሰዎች የራሱን ጸጋ እንድንካፈል ባዘጋጀው በሶስት መንገዶች ናቸው። እነዚህ ሶስት መንገዶች አንደኛው ቅዱስ ጥምቀት ነው። ቅዱስ ጥምቀት ነው ወይንም ደግሞ ሚስጥረ ጥምቀት የሚባለው በጥምቀት አማካኝነት ሰዎች እግዚአብሔርን ጸጋ ይካፈላሉ። ሰዎች ሲጠመቁ የኃጢአት ይቅርታ ያገኛሉ፣ ከክርስቶስ ጋር ይተባበራሉ፣ አንድ ይሆናሉ፣ ከቅዱሳንም ጋር ህብረት ያደርጋሉ። ብዙ ሚስጥር አለ። እሱን ሮሜ 6 ላይ እና ኤፌሶን ላይ በጥምቀት የምናገኘውን ጸጋ ማየት ትችላላችሁ። ሁለተኛው ጸጋ የምናገኝበት መንገድ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል የእግዚአብሔርን ጸጋ የምናገኝበት ነው። መጽሐፍ ቅዱሳችን በእግዚአብሔር መንፈስ ስለተጻፈ ውስጡ ህይወት አለው። የእግዚአብሔር የአፉ ቃል ነው። ስለዚህ ይሄንን መጽሐፍ ቅዱስ ስንሰማ እግዚአብሔር በውስጣችን እምነትን ይፈጥራል። በእምነት አማካኝነት የእግዚአብሔርን ጸጋ እንቀበላለን። ሌላኛው ሶስተኛውና መጨረሻው የእግዚአብሔርን ጸጋ የምንካፈልበት በቅዱስ እራት ወይንም ደግሞ በጌታ እራት ተብሎ በሚጠራው በዚህ የእግዚአብሔርን ጸጋ እንካፈላለን። ይህንን የጌታ እራት ስንወስድ የኃጢአት ይቅርታ እናገኛለን፣ መታሰቢያ እናደርጋለን፣ ራሳችንን እናዘጋጃለን። ስለዚህ የእግዚአብሔርን ጸጋ በእነዚህ በሶስቱ እናገኛለን። ሰዎች ላይ ሐዋርያ ጳውሎስ እርስ በርሳችሁ በተሰጣችሁ ጸጋ ተገልገሉ ነው ያለው። ይሄ ጸጋ መገልገል ማለት ምንድነው? አንዳንዶቻችን የእግዚአብሔርን ቃል የመግለጥ ወይም ደግሞ የመናገር እግዚአብሔር ስጦታ ሰጥቶናል። በዛ አማካኝነት እዚህ ውስጥ የሚገኘውን በማመን ምክንያት የሚገኘውን የዘላለምን ህይወት በጥምቀት ምክንያት የሚገኘውን ከክርስቶስ ጋር ህብረት ማድረግ በጌታ እራት አማካኝነት የምናገኘውን የኃጢአት ይቅርታ ከቅዱስ ቃሉ እያነሳን እናስተምራለን ማለት ነው። ስለዚህ ሙሴን እግዚአብሔር አንተ ውስጥ ካለው አንስተ ለሌሎች ሰጣለሁ ያለው ከሙሴ አይደለም። ሙሴ ራሱም እግዚአብሔር ስለሰጠው እንጂ የራሱ አልነበረም ስጦታው። ጸጋ ስጦታ እግዚአብሔር ለኛ የሰጠን እንጂ እኛ ለሰው የምንሰጠው የምናካፍለው አይደለም። ጸጋ ስጦታም ቢሆን ማለት ነው። ጸጋ ስጦታ እግዚአብሔር የሰጠን ነው፣ ራሳችን የምናነሳሳ ነው። ሐዋርያ ጳውሎስ ከልጅነቱ ጀምሮ በጢሞቴዎስ ውስጥ የነበረው ያንን አነሳሳ ነው ያለው እንጂ ሰው ከሰው ከራሱ ሼር ሊያደርግ የሚችለው አይደለም። ሼር ልናደርግ የምንችለው ነገር የለም። በመንፈሳዊ ዓለም ስጦታን ሁሉ የሚሰጠው ወደ ላይ ነው። ወደ ላይ በወጣ ጊዜ ምርኮን ማረከ ለቤተ ክርስቲያን ሰጠን የሚለው። ስለዚህ ጸጋን ልናካፍል አንችልም። ምክንያቱም አንዳንድ ጊዜ ትንሽ የተሳሳተ አመለካከት አለ። ብዙ እንላለን፣ እኛ ውስጥ ካለው ጸጋ አካፍላታለሁ ምናምን እንላለን። በቅንነት ሊሆን ይችላል፣ ግን መታረም አለበት። እንዲህ አይነት ነገሮች ለነገ ጥሩ ስላልሆኑ ነው። እና ደግሜ የምናገረው ጸጋን ሰው ከሰው አይካፈልም። ጸጋን የምንካፈለው ከቅዱስ ቁርባን ወይንም ከጌታ እራት፣ ከቅዱስ ጥምቀት፣ ከመጽሐፍ ቅዱስ። እግዚአብሔር ጸጋና ሰላም ይብዛላችሁ። ይህ ቪዲዮ ከተስማማችሁ ሼር፣ ኮፒ ሊንክ አድርጉት እና ፎሎም አድርጉ። እንደዚህ አይነት አጠር ያሉ ቪዲዮዎች ወደፊት አነሳለሁ ወይንም መልእክቶች እናገራለሁ። እግዚአብሔር ጸጋ ይባርካችሁ። ለቪዲዮ ጥራት ይቅርታ ጠይቃለሁ። ተባረኩ። ጸጋ ከእናንተ ጋር